ሰላም እንዴት አላችሁ የጆን ኮምፒውተር ተከታታዮች? በዛሬ ክፍል የምናየው ስለ ኢትዮ ኮደርስ ስልጠና የወሰዳችሁ እንዴት አድርጋችሁ ተቋማችሁ ላይ እንዴት አድርጋችሁ ሰርቲፊኬታችሁን አታች ወይ ደግሞ ሰርቲፋይድ መሆናችሁን ቼክ የሚያደርጉበት በእኛው ሀገር ዜጎች የተሰራ ሳይት ላይ እንዴት አድርገን አፕሎድ ማድረግ እንችላለን የሚለውን እያየን እንሄዳለን። ቢያንስ ያው አንድ ሰርቲፊኬት እንዴት አድርገን አታች ማድረግ እንደምንችል አካውንት እንዴት ክሬት ማድረግ እንደምንችል እያንዳንዱን አሳያችኋለሁ። ብዙ የሚከብድ ነገር ስላልሆነ ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው አንድ ብራውዘር ትከፍቱና በቀላሉ ወደ ራሳችሁ የትኛውም ብራውዘር ላይ በመክፈት የሳይት አለ ያ ሳይት ላይ አድሬሱን እናስገባለን። እዚህ ጋር የምትመለከቱት ለምሳሌ ኤኤ ኮደርስ የሚል አለ እዚህኛው ላይ እስከዚህ ድረስ ለምሳሌ ይሄ ኤኤ ኮደርስ .aitdb.gov.it የሚለው ሊንክ አለ ማለት። ስለዚህ ወደዚህ መግባት ይኖርብናል ማለት ነው። ስለዚህ ወዲያው ይሄንን ኢንተርፌስ ታገኛላችሁ ማለት ነው። ይሄንን ኢንተርፌስ ላይ የመጀመሪያ ስራችን ሎጊን የምናደርገው ከዚህ በፊት ሬጂስተር አድርገን ከነበረ ሲሆን አሁን ግን ኦልሞስት ገና በአዲስ ስለሆነ እየገባ ያለው ሬጂስተር ነው የምናደርገው ማለት ነው። ሬጂስተር ካደረግን በኋላ ግን ሁሌም ቢሆን በስልክ ቁጥራችንና በሰጠነው ፓስዋርድ ሎጊን እናደርጋለን። ስለዚህ እኔ የመጀመሪያው ስራዬ እንዴት አድርገን ነው መጀመሪያ አካውንት መከፈት መቻል አለበት። ስለዚህ ሬጂስተር የሚለውን እንነካለን ማለት ነው። እዚህኛው ላይ የምታዩት ኢንተርፌስ የሚጠይቀን ዳታዎች አሉ፣ እነዛን እናስገባለን። ለምሳሌ የመጀመሪያው ኢንተርቪው ፈርስት ኔም የሚል አለ። እኔ ለምሳሌ ዮሐንስ ከሆነ ዮሐንስ ጌታቸው ብዬ አስገባለሁ። እዚህ ጋር ለምሳሌ ካፒታል ዮሐንስ ጌታቸው ብዬ ደግሞ እዚህ ጋር መርሳት የሌለባችሁ ምንድነው ሁሌም ቢሆን ኢሜይል ያስገባችሁትን ወይ ደግሞ የኢትዮ ኮዲንግ ስልጠና ስትወስዱ የተጠቀማችሁትን ኢሜይል ነው መጠቀም ያለባችሁ። ምክንያቱም እዛ ጋር ታች ስናደርግ ሊንክ ስለሚጠይቀን ማለት እሱ መረሳት የለበትም። እኔ ለምሳሌ እዚህ ጋር የተጠቀምኩት የራሴን የኢሜይል አድሬስ አስገባለሁ ማለት ነው። እዚህ ላይ ስልክ ቁጥራችንን ለምሳሌ እኔን የከፈኩበትን ማለት ነው እና በቀላሉ እሱን ማስገባት ነው 0942 እዚህ ጋር እንደምትመለከቱት ይሄ የራሴ አካውንቴን ክሬት የማደርግበት ነው ማለት ነው። እዚህ ጋር አዲስ ፓስዋርድ ጀነሬት ታደርጋላችሁ። ያው ሚክስድ ቢሆን እና ከ8 በላይ ቢሆን የተሻለ ነው። ቁጥር ያለው ወይ ደግሞ አልፋቤት አፐር ኬዝ ሎወር ኬዝ የምንላቸው ዘንድ ደግሞ ስፔሻል ሲምቦል የሆኑትን መጠቀም ይኖርብናል ማለት። ስለዚህ እዚህ ጋር የራሴ እኔ ፓስዋርድ ሴት አድርጌ እሄዳለሁ ማለት ነው። እዚህ ጋር ቼክ አደርጋለሁ መልሼ። እዚህኛው ላይ መርሳት የሌለባችሁ ከአሁን በኋላ ይሄ ፓስዋርድ በራሳችሁ የምትጠቀሙት ይሆናል ማለት ነው። እዚህ ላይ ለምሳሌ እኔ ቼክ አደርጋለሁ ማች ስላልሆነ ማለት ነው። ተመልሼ የራሴን ቼክ ላድርግና የማረሳው የሰጠሁትን ፓስዋርድ ቼክ አደርጋለሁ። እነዚህ እኔ የማረሳቸው ፓስዋርድ ነው ማለት ነው። ስለዚህ እዚህ ላይ አሁን ዮሐንስ ጌታቸው የሚል አለ ኢሜይል አድሬስ ይሄ ነው። በዚህ ቁጥር ነው አካውንት ክሬት የማደርገው። ደግሞ የኢትዮ ኮዲንግ ስልጠናም ስወስድ ያስገባሁት ዳታ ይሄን መምሰል መቻል አለበት ማለት ነው። እዚህ ጋር ቢያንስ ፓስዋርድ መስት ኢንክሉድ አትሊስት ዋን አፐር ኬዝ እያለ ነው። ስለዚህ እዚህ ጋር ለምሳሌ እኔ የምፈልገውን ፓስዋርድ መስጠት መቻል ሊኖርብኛል ብያቸዋል። አፐር ኬዝ ሎወር ኬዝ ማለት። ስለዚህ እሱን ቼክ አደርጋለሁ። በተመሳሳይ እዚህ ጋር በቀላሉ እዚህ ጋር ያለውን ምን አደርጋለሁ የራሴን ሚክስ አድርጌ ልስጥና
እዚህ ጋርም ተመልሼ እመጣለሁ። ደን ፓስዋርዴን ሴት ማድረግ ይኖርብኛል ማለት ነው። ደን አሁን ሳይን አፕ ስለው ሬጂስተር ሰክሰስፉሊ ይለኛል ማለት ነው። ቅድም እንዳልኳችሁ ግዴታ ሎወር ኬዝ ደን አፐር ኬዝ ነምበርስ ደን ደግሞ ሲምቦል መሆን ይኖርበታል ማለት ነው። ሶ አሁን ሬጂስተር አድርጋችኋል ማለት ነው። ሶ በቀጥታ ወዴት ነው የምንሄደው? በቀጥታ አሁን የሰጠሁትን ስልክ ቁጥሬን አስገባለታለሁ እዚህ ጋር እንደምትመለከቱት። ዘንድ ደግሞ ፓስዋርድ የሰጠሁት አለ። እሱም ፓስዋርድ ታይፕ በማድረግ እገባለሁ ማለት ነው። ታይፕ በማድረግ እገባለሁ። እዚህ ላይ መርሳት የሌለብን ፓስዋርዳችንን ብንጽፈው የተሻለ ነው። እዚህ ጋር ሪሜምበር ሚ የምንለው ከሆነ የራሳችን ሲስተም ከሆነ ብቻ ነው ኮምፒውተሩ ወይ ደግሞ የራሳችን ላፕቶፕ ወይ ደግሞ ዲስክቶፕ ከሆነ ሪሜምበር ሚ ብንለው ሁሌም እዛ ላይ ያለውን መረጃ እናገኛለን ማለት ነው። ሶ ይሄ የራሴ ሲስተም ላይ ስለሆነ ሳይኒን ብዬው ገባለሁ ማለት። ልክ ስትገቡ 30% ኦልሞስት መጨረሳችሁን ይነግራችኋል ማለት ነው። ስለዚህ አሁን ደግሞ የሚቀረንን ኮምፕሌት ፕሮፋይሎች ይኖራል። እዚህ ላይ ይሄ ግዴታ መሞላት መቻል አለበት ማለት ነው። ሶ ኮምፕሌት ፕሮፋይል ላይ መጥቼ እንደምትመለከቱት ዩር ኔም አለኝ፣ ፋዘር ኔም አለኝ። ሶ እዚህ ጋር መጥቼ እኔ ዮሐንስ ጌታቸው አለ ዘን ግራንድ ፋዘር ኔምን አስገባለሁ ማለት ነው። ሶ እዚህ ጋር ጀንደር ይጠይቀናል። ይሄንን እንሞላለን። ደን ደግሞ ዴት ኦፍ በርዛችንን በእኛ እንሞላለታለን ማለት ነው። ሶ የራሴን ስለሆነ እየሞላ ያለሁት እዚህ ጋር ያለውን በራሴ ጀስት ወሩንም ቀኑንም ፊል እናደርጋለን። ደን ኢሜይሌ እንደምትመለከቱት ነው። ደን ደግሞ ስልክ ቁጥሬ እዚች ጋር ላይ ይኸው አስገብቻለሁ። ደግሞ ሰብሲቲ ያለንበትን አሁን ይህ ግዴታ ስለሆነ እንሞላለን ማለት ነው። እስከዛ እዚች ጋር ላይ ያለውን የመንግስት ሰራተኛ የሚለውን ፕሮፋይል ሰብሲቲያችንን እንሞላለን ግዴታ ስለሆነ ማለት ነው። ሶ አዲስ ከተማ ክፍለ ከተማ ይሄን እሞላለሁ። የስራ ሁኔታዬ ደግሞ ያለበት በሰብሲቲ ነው፣ በሴንተር ነው፣ በከተማ የሚለውን ሰብሲቲ ላይ ስለዚህ ይሄንን ዳታ እሞላለሁ። ሌላው ኦፊስ ይላል። እዚህ ጋም ይሄንን የኦፊሳችሁን ወይ ደግሞ የተቋማችሁን ትመርጣላችሁ እዛው ስለሆነ የሚገባው ማለት ነው። እዚህ ጋር እንዳለን ትምህርት ጽሕፈት ቤት የሚል ስላለ እሱን እያስገባን እንሄዳለን ማለት ነው። ስለዚህ አሁን እኔ የምፈልገው ትምህርት ጽሕፈት ቤት ከሆነ ትምህርት ጽሕፈት ቤት ላለው ማለት ነው። እዚህ ላይ ይሄንን ካስገባን በኋላ እዚህ ጋር የምንፈልጋቸው ሰሌ ፕሮፋይል እናስገባለን። እዚህ ጋር ለምሳሌ የምፈልገው የራሴ አንድ ፒክቸር በዚህ መንገድ አስገባለሁ ማለት ነው። እዚህ ላይ ይህን ካስገባው በኋላ በቀላሉ መረጃዎቼን ቼክ አድርጌ ሴቭ እላለሁ ማለት ነው። የተወሰነ ፐርሰንት አሁንም የሚቀረውን ይኖረናል። እዚህ ላይ ኦልሞስት እንደምታዩት ይህ መረጃ የኔ ይሆናል ማለት። ስለዚህ አሁን ቀጥታ የምናደርገው ምንድን ነው? አድ ሰርተፊኬት የሚለውን እንነካለን ማለት። ስለዚህ ኮርስ ኢንፎርሜሽናችን ዩዳሲቲ ነው የወሰድነው። ዩዳሲቲ የሚለውን እንመርጣለን። ዘን ኦርጋናይዜሽናችን እዚህ ላይ በተመሳሳይ እዚሁ ጋር እንመርጣለን። ለምሳሌ የራሳችንን ተቋም ፈልገን ሰሌክት እናደርጋለን ማለት ነው። ስለዚህ ለምሳሌ እኔ ትምህርት ጽሕፈት ቤት እዚህ ጋር መርጣለሁ። ኮርስ ለምሳሌ ፈንዳሜንታል ፕሮግራሚንግ ከሆነ የወሰድኩት እኔ ለምሳሌ ይሄንን አታች ላድርግ። እዚህ ላይ መች እንደወሰድን ይጠይቀናል። እዚህ ጋር ለምሳሌ ቀኑን ነው አጀስት የምታደርጉት ማለት ነው። ስለዚህ እንዴት ነው እዚህ ጋር ቀኑን የምናውቀው? የመጀመሪያው የምንመጣው የት ላይ ነው? ሳይታችሁ የራሳችሁ ሰርተፊኬት ያ ማለት የኢትዮ ኮደርስ ስልጠና የወሰዳችሁበት ማለት ነው። እዚህ ጋር መጥቼ እኔ ለምሳሌ ኢትዮ ኮደር ብዬ ሰርች አድርጌ ኢኒሼቲቭ ላይ ገባለሁ። እዚህ ጋር እንደምትመለከቱት ኦልሞስት
ጌት ስታርትድ ብዬው ስመጣ ለምሳሌ የወሰድኩትን እዚህ ጋር ፕሮግራሚንግ ከሆነ ኢንሮል ብለው ልክ ኢሜይሌን ሳስገባለት ያመጣልኛል የኔ ፕሮፋይል ማለት ነው። ምክንያቱም ሪአፕላይ እያለኝ ነው ማለት ነው። ድጋሚ እንዳመለክት እየጠየቀኝ ነው። ስለዚህ እኔ ኦልሞስት አያስፈልገኝም ማለት ነው። ሶ ቀጥታ መሄደው ምንድነው ማይ ፕሮግራም ላይ መጥቼ ምክንያቱም በኢሜይላችሁ እዚህ ጋር ሊንክ ሆኗል ቀጥታ ሎጊን ስለሚያደርገው ማለት። ስለዚህ እኔ መጥቼ ሪቪው ኮንተንቴን ቼክ አደርጋለሁ። መቼ እንደጀመርኩ መቼ እንደወሰድኩት ሙሉ ፕሮፋይሉ እዚህ ጋር ይታያል እንደምታዩት። ደን ከዚህ በመቀጠል ቼክ ፎር ሰርቲፊኬት የሚለውን ቼክ አደርጋለሁ። ደን ጌት ሰርቲፊኬት የሚለውን ቼክ ያደርግልኛል ማለት ነው። ሶ እዚህ ላይ ኦልሞስት በዚህ መንገድ ሰርቲፊኬቱን ጀነሬት ያደርግልኛል ማለት ነው። ሶ እዚህ ጋር አሁን እኛ ምንድነው መች ነው የሚለውን ቼክ ለማድረግ የመጀመሪያ ስራችን የሚመጣው ቀጥታ ካታሎጋችን ላይ መተን፣ ስለዚህ ካታሎጊ ላይ መጥቼ እኔ ትራንስክሪፕት የሚላል ትራንስክሪፕቱን ቼክ አደርጋለሁ። ትራንስክሪፕቱ ቅድም እንዳልኳችሁ እዚህ ጋር ኦልሞስት ኢንሮልድ ያደረኩት ሜይ 1 ነው። ግራጁዌትድ ያደረኩት ደግሞ ጁን ነው። ስለዚህ ይሄንን እንደምትመለከቱት ስለሆነ ሰርቲፊኬቱን ማየት እችላለሁ። በተመሳሳይ እዚህ ጋር ቪው ሰርቲፊኬት ብዬ ማየት እችላለሁ ማለት ነው። ሶ ከትራንስክሪፕታችሁ አጀስት ማድረግ ትችላላችሁ ማለት እዚህ ጋር ላይ ለምሳሌ ጁን 11 2025 18 ማለት ነው። ስለዚህ በቀላሉ ከዚህ አክሰስ ማድረግ የምትችሉበት ይሆናል ማለት ነው። ቀኑን እዚሁ ላይ መተን በተመሳሳይ ስለዚህ ጁን 11 ላይ ስለሆነ ፕሮሰስ ያደረኩት ጁን 11ን ሰርች አረጋለሁ ማለት ነው። ሶ ጁን 11 ይኸው እዚህ ላይ አጀስት አድርጌያለሁ ማለት ነው። ሶ እዚህ ላይ እንደምንመለከተው ሰኔ ላይ ነው አጀስት ያደረኩት። ስለዚህ ይሄንን ጁን 11ን ሰኔ 4 ላይ ኦልሞስት ሴም ፕሮሰስ አድርጌያለሁ ማለት ነው። ስለዚህ ምንም የሚያስቸግረኝ ነገር አይኖርም። ኮምፕሌትድ ብለን ቲክ እናደርጋለን። ደን ቅድም እዚህ ጋር ሰርቲፊኬት ያልኳችሁ ሊንኩ ከዚህ መምጣት መቻል አለበት። ሰርቲፊኬቱ እዚህ ላይ ነው ሊንክ አፕሎድ የምናደርገው። ሰው ቅድም ያገኘንበት እችን ሊንክ ኮፒ ብለን እናስገባለን ማለት ነው። ኮፒ ብለን በቀላሉ እዚህ ላይ ፔስት ብለን እናስገባለን። ሊንኩ ይሄን ይመስላል ማለት ነው። እናንተ ሰርቲፊኬት አሁን የኔ እንደ ሳምፕል ይሄን ይሆናል ማለት ነው። ሶ ከዚህ በመቀጠል ዳውንሎድ ያደረግነውን ፋይል እናስገባለን ማለት ነው። ፒዲኤፉን እዚህ ጋር ለምሳሌ ዳውንሎድ እላለሁ። ሶ በቀጥታ ፕሪንት ስለው እዚህ ላይ ይጠይቀኛል። ለምሳሌ እኔ ዳውንሎድ ኦር ፒክቸር ላይ ላስቀምጠውና ፕሮግራሚንግ ብዬ ማስቀመጥ እችላለሁ። ሶ በቀጥታ እዚህ ጋር አሁን እንደምትመለከቱት ቀጥታ ክሊክ በማድረግ ፒክቸር የሚለው ላይ መጥቼ ፕሮግራሚንግ ፒዲኤፍን ማስገባት እችላለሁ ማለት ነው። ሶ እንዲህ እስከዚህ ከጨረስኩኝ ሰሚት ማለት ብቻ ነው። ዘን ሰርቲፊኬት ሰክሰስ ብሎ ልክ በዚህ መንገድ ይታያችኋል ማለት ነው። በቀጣይም በተመሳሳይ ስቴፕ አሁንም ሁለተኛውን የጨረሳችሁ ካላችሁ አድ ሰርቲፊኬት እያላችሁ አራቱም ዶክመንቶች እዚህ ላይ ይታያሉ ማለት። ስለዚህ ይሄ ለሁሉም ተቋም የተዘጋጀ ስለሆነ ያው መንግስት እነዚህን የ5 ሚሊዮን ኢትዮ ኮደርስ ትሬኒንግ ባለሙያ ትሬን እያደረገ ነው በነፃ። ሁሉም ሰው ገብቶ ያለምንም ክፍያ አክሰስ እንዲያደርግ ስለሆነ እድሉ ጥሩ ነውና ቢያንስ ሁሉም ሰው ያው አንዱ ኢንፍራስትራክቸር ከምንላቸው ውስጥ እነዚህ አይነት ትሬኒንጎች ስለሆኑ ማለት ነው። ይሄ ማይንድ ላይ የሚሰሩ ቴክኖሎጂዎችን ሰዎች እንዲለምዱ እንዲያውቁ የሚያስችል ሲስተም ስለሆነ ሁሉም ሰው በነፃ አክሰስ ማድረግ የሚችለው ስለሆነ በቀላሉ የሚያስፈልገን ኢሜይል አድሬስ ብቻ ነው። በዚህ መንገድ ያልተመዘገቡም ካሉ እንዲመዘገቡ ማድረግ ይጠበቅብናል። ቢያንስ እስካሁን ባለው ዳታ መረጃ
ከ5 ሚሊዮኑ ወደ 2.8 ሚሊዮን አካባቢ የኢትዮ ኮደርስ ትሬን ወስደዋል የሚል ዳታ አለ። ቶሎ ብለን እነዚህን ላልወሰዱ ሰዎች፣ ተማሪዎች፣ ሰራተኞች መውሰድ መቻል አለባቸው። አትሊስት ከሲስተም ጋር መልመድ ይኖርብናል ማለት ነው። እና ሲስተም ቴክኖሎጂዎችን ስለ ኤአይ ነው ፕሮግራሚንግ ስኪሎች የተወሰነም ቢሆን ኮንሴፕት ይሰጣል። ዳታ ሳይንስ ያለው ስለሆነ እነዚህን ስፔሻሊ ትምህርት ላይ ላሉ ሰዎች እነዚህን አይነት ትሬኒንግ መሰጠቱ በነፃ መልካም የምንለው ነው። ሁሉም ሰው ይህንን ትሬኒንግ ወስዶ ወዲያው ወደ ተቋሙ እንዲያስገባ ብሏል መንግስት። ያው ዞሮ ፕሮፋይል ስለሆነ ሁሉም ሰው ሰርተፍኬቱን ከጨረሰ አድ ማድረግ መቻል አለበት፣ ኮንፊርም መደረግ መቻል አለበት። መጨረሻም እንደምትመለከቱት እዚህ ጋር ቬሪፋይድ ሰርቲፊኬሽን ፕሮግራም ይላል። ኮምፓይሌሽን ልክ ይሄ ይመጣላችኋል ማለት። ቀጣይ አድ ስትሉት እዚች ጋር ላይ ሰርተፍኬታችሁ አራቱም ይመጣል ማለት ነው። በዚህ መንገድ ዳታችሁን ማስገባት ይኖርባችኋል ማለት ነው። በቀጣይ ፓርትቱን አስፈላጊ ከሆነ እናያለን። ብዙ የሚከብድ ስላልሆነ ላይክ፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ቴንክ ዩ ሶ ማች።